ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ስለ ሐሰት ምስክር ነው የማወራው። ድሮ በአባቶቻችን ጊዜ አዲስ አበባ አካባቢ ምን ይባል ነበረ? የሐሰት ምስክር ከፈለግ እንትን ውረድ ይባልና አንድ ለአዲስ አበባ ቅርብ የሆነ ከተማ ይጠራ ነበር። ለቦታው ሪስፔክት እና ለመወዳቸው ለዛ አካባቢ ሰዎች ብዬ ስሙን አልጠራውም ያን ቦታ እና የሐሰት ምስክር የሚገኝበት ቦታ ስፔሲፊክሊ በንጉሱ ጊዜ ይጠቀስ ነበር ይባላል። እዛች አካባቢ ሰዎች የተለያየ ቦታ የሆነ ነገር አጥፍቶ ታስረው ፍርዳቸውን ሲጨርሱ በተለይ በደም በሰው መግደል በምናምን የተጠረጠሩ ሰዎች ፍርዳቸውን ሲጨርሱ ወደ ተወለዱበት ቦታ መመለስ ስለማይችሉ ያን ጊዜ ደምን በደም መመለስ ጥቁር ደም የሚባል መበቀል ስላለ በዛው አካባቢ ከተማ ቆርቆሮ የሚኖሩ ብዙ ዓመት እስር ቤት የቆዩ ሰዎች ስለሚኖሩ ምስክርነት ጠበቃ ካስጠናቸው ገንዘብ ከሰጣቸው ማንኛውም ነገር በመመስከር አንዳንድ ወንጀል የሰሩ ሰዎች ራሳቸውን ለመከላከል የመከላከያ ምስክር ያደርጓቸው ነበር ይባላል። ስለዚህ የሐሰት ምስክር ትፈልጋለህ? እንደዚህ አይነት ቦታ ይባል ነበር። አሁን ኢትዮጵያ ውስጥ ያሉት የሐሰት ምስክሮች ከሌላ ሀገር የመጡ የሐሰት ምስክሮች አስበውበት ላይሆን ይችላል። እነዛ ባሉበት ሀገር ውስጥ ኢንፍሉዌንሰር ተብሎ ሶሻል ሚዲያ ላይ ቲክቶክ ላይ ዩቱብ ላይ የተለያየ ነገር ላይ የታወቁ ሰዎች ኢትዮጵያ መጥቶ የገጽታ ግንባታ እንዲያደርጉ ተብሎ በጣም ብዙ ወጪ እየመጡ ነው ያሉት። በአብዛኛው ከአፍሪካ ነው የሚመጡት። እነሱ እንደውም ኤርፖርት ውስጥ አንዳንዶቹ ሻንጣቸው አይፈተሽም ይባላል። እቃቸው ልክ በቪአይፒ ነው የሚወጣው። ብዙ ነገር ይዘው እንደሚመጡ ነው መረጃዎች የሚወጡት። እና እነዛ ሰዎች አስፋልት ላይ እየተኙ እንደዚህ ብሎ ሲናገሩ ለሚያገኙት ገንዘብ ነው። በውስጣቸው እየሳቁብን ነው። እኛ ከተማ እየተመሰረተ አይደለም፣ አዲስ አበባ እያማረች አይደለም የሚል ሰው አለ እንዴ? በአሁኑ ሰዓት ከተቃዋሚ ዶክተር አብይ ከመጣ በኋላ ዶክተር አብይ ከተማ እየገነባ አይደለም፣ ከተማ እያጸዳ አይደለም፣ በየቦታው ትንንሽ ከተሞች ሳይቀር ዘመናዊነትን እየፈጠረ አይደለም ብሎ የተቸው ሰው አልሰማውም። ስለዚህ አስተባባይ አያስፈልገውም። ይሄ ነገር ይሄን ለማስተባበል ሌላ ሰው መቅጠር አያስፈልግም። ይሄን የማያውቅ ኢትዮጵያዊ የለም። እኛ መንግስቱን እየኮነን ነው ያለው። ሰላም የለም። ከአካባቢ መንቀሳቀስ አልተቻለም። ኮራፕሽን ወይም ሙስና በጣም ገነነ። በፊት በድብቅ ነበር፣ አሁን ፊት ለፊት ነው በባንክ የሚሰጠው። ብዙ የተራበ ሰው አለ፣ የተፈናቀለ ሰው አለ። ከየቦታው ለግንባታ ተብሎ የተፈናቀሉ ሰዎች ከእድራቸው ተበትነዋል፣ ከዕቁባቸው ተበትነዋል፣ ማህበራዊ ኑሯቸው ተናግተዋል። የሚረዳቸው ሰው እንኳን በቅርብ እንዳያገኙ የማይተዋወቁ ሰዎች የተለያየ ቦታ ተደርገው ነው የሰፈሩት። መሀል ከተማ ላይ የነበሩ ሰዎች በጣም ወደ ዳር ስለወጡ ያ የማያውቁት አቶ መስፈር ነው የማያውቁት ነገር ስለሆነ አንዳንዶቹ ያለ እድሜያቸው እየሞቱ ነው የሚል ነው ሀሳባችን። የአዲስ አበባ ህዝብን አንስተን ስናወራ ተበተነ ስንል አንዳንድ ሰው እኮ የለመደውን ነገር አካባቢው ላይ በቀላሉ ሊፈታው የነበረው ችግር በመተጋገዝ የመኖር ባህል ያለው ሰው በሚል ነው። እነዚህ ቲክቶከሮች ስለ ኢትዮጵያ ለመናገር ስለ ኢትዮጵያ ምን ያውቃሉ? ይሄ ከየቦታው ለገጽታ ግንባታ ተብሎ በዶላር ተከፍሏቸው የሚመጡ ሰዎች የተራቡት ሰዎቻችንን ብንመግብ የራሳችንን ህዝብ ብንመግብ አይሻልም ወይ? ማዳበሪያ ላጡት ማዳበሪያ ማቅረብ አይሻልም ወይ? መታከሚያ ላጡት ለመታከሚያ ለመድኃኒት እንዲሆናቸው ቢደረግ አይሻልም ወይ? እነዚህ ሰዎች በመናገራቸው ማን ይመጣል ኢትዮጵያ? በእርግጥ ቱሪዝም በዛሬ ዘመን በቲክቶክ እና በምናምን መሳብ ይቻላል ወይ? የሀገራቸው መንግስት እኮ ነው። አንድ ሀገር ወደ ሌላ ሀገር ሊሄድ ሲል ቀጥታ የሀገሩን የውጭ ጉዳይ ሚኒስቴር ነው የሚያናግረው። የሀገሩ የውጭ ጉዳይ ሚኒስቴር ደግሞ በዛች ሀገር ያለ ኤምባሲ በየጊዜው የሚልከውን ሪፖርት ያይና ያስቀምጣል። ጸጥታው እንዴት ነው? የደህንነት ችግር አለ፣ ሌባ አለ፣ ለማኝ አለ፣ እንደዚህ አለ የሚል እንጂ ያን መረጃ እንደ ህይወት እኮ ነው። አንድ ሰው አውሮፓዊ ወይም ደግሞ አሜሪካዊ ወደ አፍሪካ ሲሄድ ብዙ የሚፈራው ነገር አለ። ስለዚህ ጋራንቲ ኤምባሲው ካልሰጠው በስተቀር አይሄድም። ኤምባሲው ደግሞ በየቀኑ የሚደረጉ ነገሮችን እየመዘገበ ያስተላልፋል። ቲክቶከር የሚነግረውን ሰምቶ የሚመጣ ሰው አለ? ራሳቸው ቲክቶከሮቹም ሆቴል ስለተያዘላቸው ነው የሚመጡት፣ አበል ስለተሰጣቸው ነው የሚመጡት። ለዚህ የሚወጣው ገንዘብ ምን አይነት ገጽታ ለመገንባት ነው? የሐሰት ምስክር ለምን አስፈለገ? እኛ ሀገራችንን እናውቃት የለም ወይ? ከከተማ ወደ ከተማ መሄድ አልቻልም አይደለም ወይ? ሌላውን ተውት። ኦሮሚያ የተወለዱ ሰዎች እኮ
70 ኪሎ ሜትር ላይ ያሉ ቤተ ዘመዶቻቸውን ሳይጠብቁ 5 ዓመት ሆኗቸዋል። እኛ እንደውም ብዙ ጊዜ ስለሌላ ቦታ ነው የምናወራው። ትልቁ ችግር ያለው ኦሮሚያ ነው። ፈርዶበታል ይሄ ህዝብ፣ የኦሮሞ ህዝብ አገር እየመራ ነው፣ መንግስት ነው ይባላል። ግን ህዝቡ ራሱ መገናኘት አልቻለም። ከተማ ያሉት ልጆቻቸውና ገጠር ያሉት ሰዎች መገናኘት አይደለም። ተውት፣ ወለጋ አካባቢ ተውት፣ ግንቢ፣ ግንጪ ምናምን የባለስልጣኖች ቤተሰቦች አይደለም እንደ የሞቱት። ምን አይነት ገጽታ ልንገነባ ነው? እርስ በርስ የምንገናኝበት እንኳን ለበዓል ቤተሰብ መጠየቅ በማይቻልበት ሀገር ውስጥ በትንሽ ነገር ብዙ ገንዘብ የሚጠየቅበት፣ በራስ ቤት ካርታ ለመቀበል የምትከፍልበት፣ የራስን ንብረት መልሰህ የምትሸጥበት ማለት አንድ ሰው የተከራየውን ቤት ልቀቅ ስትለው አልለቅም ካለ በፍርድ ከሄደ 300 ሺህ ብር አምጣ 400 ሺህ ብር አምጣ ብሎ ዳኞች እንደገና ከዳኞች ላይ የራስን መብት የምትገዛበት ሀገር፣ የራስን መብት ከመስተዳድር ላይ የምትገዛበት ሀገር፣ አንድ ብጣሽ ወረቀት ሊጽፍልህ የሆነ ነገር የምትከፍልበት፣ ግብር ለመክፈል ግቦ የምትከፍልበት ሀገር። ምን አይነት ገጽታ ግንባታ ነው? እነዚህ ሰዎች የትኛውን ሀገር ነው ሊያሳዩን የሚችሉት? እኛ ማናውቀው ሀገር ይኖራሉ። እነሱ ዜግነት ስጧቸውና እነሱ ይኑሩ ኢትዮጵያ እስቲ እነሱ። ምን አይነት ውጥቀት ነው? ምን አይነት የፖለቲካ እፍርታምነት ነው? እኛ እነሱ ከሚነግሩን የራሳችን ወንድሞች ቢነግሩን ይሻላል። እኔ ኦሮሞ ወንድሜ ቢነግረኝ እመርጣለሁ የውጭ ሀገር ዜጋ ከሚነግረኝ። ወላ ብልጽግና ይሁን ሰውየው፣ እሱን የበለጠ ሰማዋለሁ ከውጭ ሀገር ዜጋ። ምክንያቱም ይሄ ወንድሜ ነው። አትሊስት ለሱ እንኳን ጥሩ ከሆነ ደስ ይለኛል። ለሱ እንኳን ጥሩ ከሆነለት። እነዚህ ስለ ኢትዮጵያ ምን ሊያወሩ? እኛ ከተማ አላለማችሁም አልናችሁ፣ ፓርክ አልሰራችሁም አልናችሁ እንዴ? ፏፏቴ አላረጋችሁም አልናችሁ እንዴ? የሚፈስ ውሃ አለ የሚጠጣ ውሃ የለም እያለ ቀልድ የሚሰራው ልጅ ስም እንዴት አያችሁት? ምን አለ ምን ያደርጋል? ደስ ይለኛል እሱ ካስቆያችሁት። ኧረ ተው፣ እነዚህን ውሸታሞችን ተውና የሐሰት ምስክር አትግዙ፣ ገንዘብ አታባክኑ። ከድሃ ጉሮሮ ላይ ወስዳችሁ ለውሸታም አትስጡ። እኛ አንሰማቸውም፣ ሌላውም ዓለም አይሰማቸውም። ደግሞ ይጠይቁናል። ሲጠይቁን ደግሞ እነግራቸዋለን። ይሄን አይደል የምትፈልጉት? አረ ይበቃል፣ ከዚህ በኋላ ሰው አታምጡ፣ ይበቃል። እስካሁን የዋሹት ይበቃቸዋል። ግራስ የሚል